በዋነኛው የኬንያ ጆሞ ኬንያታ አውሮፕላን ማረፊያ በተቀሰቀሰ የስራ ማቆም አድማ በረራዎች ተስተጓጎሉ። የስራ ማቆም አድማውን ተከትሎ በመነሻና መድረሻ በረራዎች ላይ ሰፊ መዘግየት ሊያስከትል እንደሚችል ያመለከተው የኬንያ አየር መንገድ መንገደኞች የበረራ ሁኔታቸውን እንዲያረጋግጡ አሳስበዋል። የናይጄሪያ ጦር በቦርኖ ግዛት የተሰነዘረበትን የተቀናጀ የሽብር ጥቃት መመከቱን አስታወቀም። በጥቃቱ ቁጥራቸው በውል ያልተገለጸ የናይጄሪያ ወታደሮችና የሲቪል ጥምር ግብረ ኃይል አባላት መገደላቸው ተገልጿል። የእስራኤል መንግስት በምዕራባዊ ዮርዳኖስ ወንዝ ዳርቻ የሚገኝ ሰፊ መሬት የመንግስት ንብረት አድርጎ ለመመዝገብ የወሰነው ውሳኔ ከፍተኛ ተቃውሞ ቀሰቀሰ። በውሳኔው ብርቱ ተቃውሟቸውን ያሰሙ የአረብ ሀገራት ድርጊቱ ፍልስጤማውያን የራሳቸውን መንግስት ለመመስረት የነበራቸውን ተስፋ የሚያጨልምና ግዛቱን በይፋ ወደ እስራኤል ለመጠቅለል የሚደረግ ጉዞ ነው ብለውታል። ጀርመን በየብስ ድንበሮቿ ላይ የምታደርገውን ጥብቅ የስደተኞችና የጸጥታ ቁጥጥር ለተጨማሪ 6 ወራት አራዘመች። የጀርመን የሀገር ውስጥ ጉዳይ ሚኒስቴር ዛሬ ባወጣው መግለጫ ሀገሪቱ በየብስ ድንበሮቿ ላይ የምታደርገው የጸጥታ ፍተሻ ቢያንስ እስከ መጪው የመስከረም ወር ድረስ እንዲቀጥል ተወስኗል። በሩሲያና ዩክሬን መካከል ያለውን ጦርነት ለማስቆምና ሁለቱንም ወገኖች ወደ ድርድር ጠረጴዛ ለማምጣት ብቸኛዋ አቅም ያላት ሀገር አሜሪካ መሆኗን የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ተናገሩ። የውጭ ጉዳይ ሚኒስትሩ ይህን ያሉት በሃንጋሪ መዲና ቡዳፔስት ከሀገሪቱ ጠቅላይ ሚኒስትር ቪክቶር ኦርባን ጋር በጋራ በሰጡት ጋዜጣዊ መግለጫ ነው። ዜናውን በዝርዝር በዋነኛው የኬንያው ጆሞ ኬንያታ አውሮፕላን ማረፊያ በተቀሰቀሰ የስራ ማቆም አድማ በረራዎች ተስተጓጎሉ። የስራ ማቆም አድማውን ተከትሎ በመነሻና መድረሻ በረራዎች ላይ ሰፊ መዘግየት ሊያስከትል እንደሚችል ያመለከተው የኬንያ አየር መንገድ መንገደኞች የበረራ ሁኔታቸውን እንዲያረጋግጡ አሳስበዋል። የኬንያ አቪዬሽን ሰራተኞች ማህበር በእንግሊዝኛ ምህጻሩ KAWU ባለፈው ሳምንት ያልተፈቱ ላላቸው የስራ ስምምነት ጥያቄዎች እርምጃ እንደሚወስድ ያወጣውን ማስጠንቀቂያ ተከትሎ ነው ዛሬ አድማው መጀመሩ የተገለጸው። ማህበሩ አሁንም ጥያቄዎቹ ካልተመለሱ የኬንያ አየር ክልል ሙሉ በሙሉ ሊዘጋ ይችላል ሲል ዝቷል። በአድማው ምክንያት ተጓዦች አውሮፕላን ውስጥ ከገቡ በኋላ ጭምር ከ2 እስከ 3 ሰዓት በሚደርስ መዘግየት እንግልት እየደረሰባቸው መሆኑን የሚያሳዩ መረጃዎች በማህበራዊ መገናኛ ዘዴዎች ተጋርተዋል። የስራ ማቆም አድማው በመዲናዋ ናይሮቢ ብቻ ሳይወሰን እንደ ኪሱሙ ባሉ ሌሎች የሀገሪቱ አውሮፕላን ማረፊያዎች መታየቱን የፈረንሳይ ዜና አገልግሎት ዘግቧል። የጆሞ ኬንያታ አየር ማረፊያ ሰራተኞች ከ2 ዓመት በፊትም በጎርጎርሳዊ 2024 ማለት ነው አዳኒ ግሩፕ ለተባለ የህንድ ኩባንያ አየር ማረፊያውን እንዲያስፋፋ የሚሰጠውን ጨረታ በመቃወም አድማ ማድረጋቸው ይታወሳል። በወቅቱ የኬንያ መንግስት ስምምነቱ ሙስና ነበረበት በማለት ለመሰረዝ መገደዱ ይታወሳል። የናይጄሪያ ጦር በቦርኖ ግዛት የተሰነዘረበትን የተቀናጀ ሽብር ጥቃት መመከቱን አስታወቀም። በጥቃቱ ቁጥራቸው በውል ያልተገለጸ የናይጄሪያ ወታደሮችና የሲቪል ጥምር ግብረ ኃይል አባላት መገደላቸው ተገልጿል። በሰሜን ምስራቅ የሀገሪቱ ክፍል ቦርኖ ግዛት የሚገኙ 2 የናይጄሪያ ወታደራዊ የጦር ሰፈሮች ላይ የተፈጸመው ጥቃትና የደረሰው ጉዳት የጎርጎርሳዊ 2026 ከገባ ወዲህ ከተመዘገቡት አስከፊ ግጭቶች አንዱ ነው ተብሏል። ለ17 ዓመታት ለጽንፈኛ እስላማዊ ታጣቂ ቡድኖች መሸሸጊያ በሆነችው የቦርኖ ግዛት ቦኮ ሐራም እና የአይኤስ ታጣቂዎች በወታደሮችና በሲቪሎች ላይ የሚያደርሱት ጥቃት ታጠናክረው ቀጥለዋል የተባለው በሳምንቱ የመጨረሻ ቀናት የተሰነዘረው የታጣቂዎቹ ጥቃት በካሜሩን ድንበር አቅራቢያ የሚገኘው ፑልካና በደቡብ ቦርኖ የሚገኘውን ማንዳሪግራው ወታደራዊ ቀጠናዎችን ኢላማ ያደረገ ነበር። ታጣቂዎቹ በማዳርጊራው በሞተር ብስክሌቶችና በታጠቁ ተሽከርካሪዎች ጥቃት መሰንዘራቸውን የገለጹት የናይጄሪያ ጦር ቃል አቀባይ ሳኒ ኡባ ዝግጁ ነበር ያሉት የናይጄሪያ ጦር ጥቃቱን መቀልበሱን ተናግረዋል። በፍልሚያው የናይጄሪያ ወታደሮችና የሲቪል ጥምር ግብረ ኃይል አባላት መገደላቸው የተገለጸ ቢሆንም ትክክለኛው የሟቾች ቁጥር ግን በዝርዝር አለመጠቀሱን ሮይተርስ ዘግቧል። መንግስት በምዕራባዊ ዮርዳኖስ ወንዝ ዳርቻ የሚገኝ ሰፊ መሬት የመንግስት ንብረት አድርጎ ለመመዝገብ የወሰነው ውሳኔ ከፍተኛ ተቃውሞ ቀሰቀሰ። በውሳኔው ብርቱ ተቃውሟቸውን ያሰሙ የአረብ መንግስታት ድርጊቱ ፍልስጤማውያን የራሳቸውን መንግስት ለመመስረት የነበራቸውን ተስፋ የሚያጨልምና ግዛቱን በይፋ ወደ እስራኤል ለመጠቅለል የሚደረግ ጉዞ ነው ብለውታል።
የእስራኤል የውጭ ጉዳይ ሚኒስቴር ትናንት እሁድ ማምሻውን ውሳኔውን አስመልክቶ በሰጠው መግለጫ እርምጃው ህጋዊ ክርክሮችን ለመፍታትና የመሬት ባለቤትነት መብቶችን በግልጽ ለማስቀመጥ ያለመ ነው ብሏል። ውሳኔውን ተከትሎ የተቃውሞ ድምጻቸውን ካሰሙ የአረብ ሀገራት መካከል ግብጽ፣ ኳታርና ዮርዳኖስ ተጠቃሾች ናቸው። ሀገራቱ ድርጊቱን ዓለም አቀፍ ህግን የጣሰና እስራኤል በዮርዳኖስ ወንዝ ዳርቻ ያላትን ቁጥጥር ለማጠናከር አልማ የምታደርገው አደገኛ ትንኮሳ ነው ሲሉ አውግዘዋል። የፍልስጤም አስተዳደር ዓለም አቀፉ ማህበረሰብ ጣልቃ በመግባት የፍልስጤምን የሀገርነት መሰረት የሚንድ ያለውን ሰፊ የመሬት ነጠቃ እንዲያስቆም ጥሪ አቅርቧል። አሁኑኑ ሰላም የተሰኘው የእስራኤል የሰፈራ መርሃ ግብር ተቃዋሚ ድርጅት በበኩሉ እርምጃውን ግዙፍ የመሬት ነጠቃ ሲል ነቅፎታል። የአውሮፓ ህብረት ዛሬ ባወጣው መግለጫው እስራኤል ውሳኔውን እንድትቀለብስ ጠይቋል። የእስራኤል የመሬት ምዝገባ ሂደት የሚከናወነው በምዕራባዊ ዮርዳኖስ ወንዝ ዳርቻ የሚገኘው 60 በመቶ የሚሆነውን በሚሸፍነውና በእስራኤል የጸጥታና አስተዳደር ቁጥጥር ስር ባለው ክልል ሲ ውስጥ መሆኑን የፈረንሳይ ዜና አገልግሎት ዘግቧል። ጀርመን በየብስ ድንበሮቿ ላይ የምታደርገውን ጥብቅ የስደተኞችና የጸጥታ ቁጥጥር ለተጨማሪ 6 ወራት አራዘመች። የጀርመን የሀገር ውስጥ ጉዳይ ሚኒስቴር ዛሬ ባወጣው መግለጫ ሀገሪቱ በየብስ ድንበሮቿ ላይ የምታደርገው የጸጥታ ፍተሻ ቢያንስ እስከ መጪው የመስከረም ወር ድረስ እንዲቀጥል መወሰኑን አስታውቋል። ሚኒስትሩ አሌክሳንደር ዶብሪንድ ለአውሮፓ ኮሚሽን እንዳሳወቁት የድንበር ቁጥጥሩ ከስደትና ከሀገር ደህንነት ፖሊሲ አንጻር አሁንም አስፈላጊ ነው። ቁጥጥሩ ከዚህ ቀደም ከኦስትሪያ፣ ፖላንድ፣ ቼክ ሪፐብሊክ እና ስዊዘርላንድ ጋር በነበሩ ድንበሮች ላይ ይደረግ እንደነበር የጠቀሰው የጀርመን ዜና አገልግሎት ዲፒኤ በተራዘመው የቁጥጥር መርሃ ግብር ከዴንማርክ፣ ፈረንሳይ፣ ቤልጅየም፣ ሉክዘምበርግ እና ኔዘርላንድስ ጋር የሚያገናኙ የድንበር መንገዶችንም እንደሚያጠቃልል ዘግቧል። የሀገር ውስጥ ጉዳይ ሚኒስትሩ አሌክሳንደር ዶብሪንድ ባለፈው ዓመት ግንቦት ወር ወደ ስልጣን ከመጡ ወዲህ ጥገኝነት ጠያቂዎች ከየብስ ድንበር እንዲመለሱ ትዕዛዝ አስተላልፈዋል። እንደዚያም ሆኖ ግን ነፍሰ ጡር እናቶች፣ ያለ አሳዳጊ የመጡ ታዳጊዎችና ህመምተኞች ከዚህ መመሪያ ውጪ መሆናቸው ተገልጿል። የተቃዋሚው የአረንጓዴ ፓርቲ አባል ማርሴል ኤምሪች ውሳኔውን በጽኑ ተችተዋል። እርምጃው የአውሮፓን አንድነት የሚጎዳ፣ የፖሊስን ስራ የሚያበዛና ኢኮኖሚውን የሚያዳክም ነው ሲሉ ወቅሰዋል። ጀርመን የሸንገን ቪዛ ነፃ ቀጠና አባል ሀገር ብትሆንም ከጎርጎርሳዊ 2015 ጀምሮ በተለያዩ ምክንያቶች ጊዜያዊ የድንበር ፍተሻዎች ስታካሂድ ቆይታለች። በዩክሬን መካከል ያለውን ጦርነት ለማስቆም እና ሁለቱንም ወገኖች ወደ ድርድር ጠረጴዛ ለማምጣት ብቸኛዋ አቅም ያላት ሀገር አሜሪካ መሆኗን የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ተናገሩ። የውጭ ጉዳይ ሚኒስትሩ ይህን ያሉት በሃንጋሪ መዲና ቡዳፔስት ከሀገሪቱ ጠቅላይ ሚኒስትር ቪክቶር ኦርባን ጋር በጋራ በሰጡት ጋዜጣዊ መግለጫ ነው። ፕሬዚዳንት ዶናልድ ትራምፕ ጦርነቱ እንዲቆም ከፍተኛ የፖለቲካ ጥረት እያደረጉ ነው ያሉት የውጭ ጉዳይ ሚኒስትሩ ከዓለም አቀፍና ቀጠናዊ ተቋማት ይልቅ ተፋላሚዎችን የማደራደር አቅም ያላት ሀገራቸው አሜሪካ ብቻ መሆኗን ተናግረዋል። ሁለቱንም ወገኖች ወደ ድርድር ጠረጴዛ አምጥታ ማነጋገር የምትችለው ብቸኛዋ የዓለም ሀገር አሜሪካ መሆኗ በግልጽ ይታያል። ማንንም ለመንቀፍ ፈልጌ አይደለም። ነገር ግን የተባበሩ መንግስታት ድርጅት ይህንን ሊያደርግ አልቻለም። ሌላ የአውሮፓ ሀገርም ቢሆን ይህንን ማድረግ የቻለ የለም። ባለፈው ሳምንት መካከለኛው ምስራቅ ውስጥ የሁለቱም ሀገራት ወታደራዊ ባለስልጣናት በቴክኒክ ደረጃ መወያየታቸውን የጠቀሱት ሩቢዮ ንግግሩ በዚህ ሳምንት መጨረሻ በጄኔቫ እንደሚቀጥልም ጠቁመዋል። ሩቢዮ በቡዳፔስት በነበራቸው ቆይታ አሜሪካ ከሃንጋሪ ጋር ያላትን የጠበቀ ትብብር አድንቀዋል። በተለይም በሁለቱ ሀገራት መሪዎች መካከል ያለው የግል ቅርበት ለዲፕሎማሲያዊ ጥረቶች ስኬት ትልቅ አስተዋጽኦ እንዳለው ገልጸዋል። ታዛቢዎች እንደሚሉት የአሜሪካው ከፍተኛ ዲፕሎማት ወደ ቡዳፔስት ያደረጉት ጉዞ የትራምፕ አስተዳደር አውሮፓ ውስጥ የአውሮፓ ህብረትን ለሚቃወሙና የሊበራል ዲሞክራሲ እሴቶችን ለማይቀበሉ ኃይሎች እየሰጠ ያለውን ከፍተኛ ድጋፍ የሚያሳይ